ኦኬ ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ እንዴት የሾርት ፖዚሽኖችን እንደዘጋው ታርጌታችንን ሂት እንዳደረግን እንዲሁም ደግሞ ቴሌግራም ቻናል ላይ አውርተን ነበረ። ፌክ አውት ካደረግን በኋላ ባውንስ የምናደርግ ሪክሌም የምናደርግ ከሆነ 58000 ዊ አር ጎይንግ ቱ ቢ ጎይንግ ሎንግ ብያችሁ ነበር። ይህንንም በእውነት አድርገናል። ሎንግ ሄደናል። ስለዚህ ጉዳይ የምናወራናል። ፕራይስ ታርጌት ለጁላይ ምን እንደሚመስል እናወራለን። ምክንያቱም ዛሬ ፈርስት ኦፍ ጁላይ ነው። ዛሬ ምንም አልተኛውኝም ሊትራሊ። ስለዚህ if I am a little bit sluggish ትንሽ ማውራት ከከበደኝ I'm sorry guys. I hope you guys understand ትረዱኛላችሁ ብዬ አስባለሁ። ወደ ዛሬ ቪዲዮ በቀጥታ እንሂድ። So basically Bitcoin አዲስ ማርኬት ሳይክል at least for this bear market cycle low ፎርም አደረገ 57764 የአሜሪካ ዶላር። ወደ ዲቴይሉ ከመግባታችን በፊት let me show you something interesting. በአሁኑ ሰዓት ላይ ማለትም የዚህ ወር ላይ ያገኘነው ሎ 57764 ነው። 2018 ላይ ሄደን አንድ ነገር እንመልከት። በጣም if this happens እና እውነትም ይህ ከሆነ ሎው የጁኑ ሎ ማለት እንችላለን first of July more or less ሲዝናሊቲ የሚሰጠንን ታይም ፍሬም ነው የምናወራው እና ይህ የ2018ቱ የቤር ማርኬት ነበርና የጁኑ ሎ ስትመለከቱት 25 ኦፍ ጃንዋሪ ላይ 5743 ላይ ነው። ያሁኑን ሄደን ስንመለከተው በጣም ተመሳሳይ ሆኖ እናገኘዋለን። we are not confirmed yet ይሄንን እንደታሰሱ ፈልጋለሁ። በዚህ ቪዲዮ በደንብ እናወራለን። ምንድነው ኢንቫሊዴት የሚያደርገው ሎንግ ፖዚሽን ደግሞ still I'm in it. Let me show you guys to be transparent with you where it is. Let me show you. Here we go. This is the SUI position. This is Bitcoin position, Hype, XRP, Zcash, Ethereum, and BTC. So these are the short positions, long positions. ለምዶብኝ short ላለው still long position የከፈትኳቸው። ስለዚህ ያው ለትራንስፓረንሲ ብዬ ነው ያሳየኋችሁ። So I hope you guys have made the right decision ምክንያቱም ዛሬ ሌሊት ነው የሆኑ ነገር የተፈጠረው እና ይህ ነገር በሚፈጠርበት ሰዓት እኔ ቀጥታ ወዲያው ነው የነገርኳችሁ። by the way let me show you when it actually happened እዚሁ ቴሌግራም ቻናል ላይ ሊንኩ ባዮ ላይ ያላችሁ ጆይን ካላደረጋችሁ ጆይን አድርጉ ጋይስ። ወዲያው ነው የነገርኳችሁ። ዛሬ ከምሽቱ ነው ባለውበት አትሊስት 9 ሰዓት ተኩል አካባቢ ነው ይሄ ዳምፕ የተፈጠረው እና ያንን ዘጋውትኝ። የቴክኒካሊቲውን ደግሞ አየሁትኝ። ሌላኛው ያስተዋልኩት የነበረው ነገር የሊኩዊዲቲ መወሰዱ ነበረ። እሱም ሊኩዊዲቲ መወሰዱን ካየው በኋላ በደንብ አስረድቻችኋለሁ። ሁሉ ነገር በቡሊሽ ዳይቨርጀንስ አርኤስአይ ላይ እንዳለ አውርተናል። አልትኮይን ደግሞ ሎንግ ፖዚሽን የተወሰደበት ዋነኛው ምክንያት ቢትኮይን ዶሚናንስ እየወረደ እንደሆነ በደንብ አስረድቼበታለሁ እና I hope you guys have seen this። በጣም የሚገርመውና የሚያስቀው ነገር ደግሞ ይህንን ሲናሪዮ እዚህ ጋር ትናንትና ምሳ ሰዓት አካባቢ ከሰዓት አካባቢ 9 ሰዓት ላይ ሼር አድርጌላችሁ ነበር ቴሌግራም ቻናሉ ላይ if we do this 58000 ቴክ አውት አድርገን ሴት አድርገን ነው ከዛ በኋላ መልሰን ሪክሌም ማድረግ የምንችል ከሆነ ያንን ፖዚሽን 58000 ወደ ላይ የምንሄድ ከሆነ that means ወደ ላይ የምንሄድበት ፕሮባቢሊቲ እየሰፋ ይመጣል። so watch out for that ብዬ ነበረ። for now at least ይህ ነገር እየተፈጠረ ይመስላል። ስለዚህ let's see how things develop። አሁን ወደ ቴክኒካል አናሊሲሳችን በቀጥታ እንሂድ። so አንድ ነገር ኖቲስ እንድታደርጉ የምፈልገው እናም ይህን ነገር ደግሞ ኢንቫሊዴት የሚያደርገው ይህንን the low is in የሚለውን ኢንቫሊዴሽን የሚሰጠን 15 minute time frame ላይ we had a low here, we had a high here. shift አደረገ ማርኬት ታይም ፍሬም ላይ ለምን we were setting lower lows and lower highs። እዚህ ጋር ተመልከቱት lower lows. Let me take this out and lower highs, lower lows, lower highs። ከዛ በኋላ shift አደረገ ማርኬት ስትራክቸር we made a low, we made a higher high with respect to this one። አሁንም ይህንን ስትራክቸር ይዘን ወደ ላይ መቀጠል ይኖርብናል። የመጀመሪያው ሳይንስ ኦፍ the bottom is not in የሚለው ነገር የሚያሳየንና እውነትም ከዚህ በላይ ድሮፕ እናደርጋለን የሚለው የሚያሳየን የዚህን ማርኬት ሳይክል shift ስናደርግ በሎወር ታይም ፍሬሙ ላይ አንድ እንደ ሲምፕተም ሆኖ ያሳየናል። the low is here, the high is here. The low is here, the high is here። ይሄኛው low አልወሰድነው we made a higher low, we made a higher high። let's see ይሄኛው እስከ ድረስ ይመጣል። እዚህ ጋርም ሪቨርስ ሊያደርግ ይችላል። I don't know exactly። ነገር ግን ይሄንን በዋነኝነት ተመልከቱት። ቢትኮይንን አናላይዝ ካደረጋችሁ ሌሎች አልትኮይኖች እሱን ነው የሚከተሉት ነው። ዋነኛው ምክንያት የአልትኮይን ፖዚሽን የገባንበት ሎንግ በተለይ
ዊክሊ ታይም ፍሬም ላይ ስትመለከቱ ቢትኮይን ዶሚነንስ በጣም ሎ ሆኖ እናገኘዋለን በአሁኑ ሰዓት ላይ እና ይህንን አድቫንቴጅስ ለማድረግ አልት ኮይን ማርኬት በአሁኑ ሰዓት ላይ ትንሽ ጠንካራ ስለሆነ እሱ ላይ ገንዘብ ለመስራት ትንሽ ነው ዋነኛው ዓላማ። ስለዚህ ይህንን ያደረግንበት አትሊስት ያደረግኩበት ዋነኛው ምክንያት ይሄኛው ነው። ወደ ቢትኮይን ስንሄድ እና ሎወር ታይም ፍሬሙ ላይ ስንሄድ ይህንን ኮንሶሊዴሽን እንመለከታለን። ዊ ቶክድ አባውት የዚህኛው ቮሊዩም ሬንጁን ስንመለከተው በአሁኑ ሰዓት ላይ ፌክ አውት ካደረግን በኋላ አትሊስት 4 አወር ታይም ፍሬሙ ላይ ሌትስ ሲ ኢፍ ዊ ካን ማኔጅ ቱ ክሎዝ አባቭ ዘ ፖይንት ኦፍ ኮንትሮል። አሁን ላይ አትሊስት ኢን ዲስ ሾርት ተርም እዚህ ሌቭል ላይ ነው ሪጀክት እየተደረግን ያለ ነው 59382 ላይ which is the point of control of this range። ይህ ሬንጅ ላይ ይህንን ፖይንት ሪክሌም ካደረግነው ቀጥታ ወደ 60500 ነው የምንሄደው። ሶ አትሊስት ፎር ናው በአሁኑ ሰዓት ላይ እንደማየው ከሆነ ማርኬቱ ኢትስ ካይንድ ኦፍ ቡሊሽ 3% ወደ ላይ ፓምፕ አድርጓል። ሪቨርስ ማናረግ ከሆነ በዩሮፕ ሴሽን አሁን ያለንበት እና የአሜሪካን ሴሽን ላይ አይ ቲንክ ዊ ካን ጎ ሎት ሃየር። እናም ዛሬ ላይ ቮሊዩሙ በጣም ስፓይክ እንዲያደርግ እፈልጋለሁ። እሱንም ኮንፈርሜሽን ይሰጠኝ። ዋነኛው ሌላኛው ምክንያት ያለው የነበር ነው እና ሜንሽን ያደረግነው የነበረው ሬላቲቭ ስትሬንግት ኢንዴክሱ ነው። እሱም ቡሊሽ ዳይቨርጀንስ እየሰጠን ነው። ፕራይሱን እዚህ ጋር ብናደርገው እና ብንመለከተው the price is making at least for now a lower low. the RSI still RSI ደግሞ የሚያሳይ ሬላቲቭ ስትሬንግት ኢንዴክሱ ነው እና በጣም ጠንካራ መሆኑን ኦቨርሶልድ አለመግባቱን ሎወር ሎ ፎርም አለማድረጉን ያሳየናል። ይህ ደግሞ ኢትስ ኮልድ ቡሊሽ ዳይቨርጀንስ። ስለዚህም ነው ሌላኛውን ሎንግ ፖዚሽን አትሊስት ፎር ናው እንድገባ ያሰብኩበት እና የወሰንኩበት ዋነኛው ምክንያት። ሌላኛው ሲዝናሊቲ ነው ጋይስ። ሲዝናሊቲን ስናወራ ሜይ ገና ከመጀመሩ በፊት ምን ብያችሁ ነበር? May is going to be red, June is going to be red. አሁን ደግሞ በዚህ ቪዲዮ I'm going to be telling you this. July is going to be ending green. ለምንድነው የምልበት? ወደ ሲዝናሊቲ ቻርታችን እንሂድና እንመልከት። ምን ያስተምረናል ታሪክ? I want to ይሄኛውን አያችሁት? ሜይ 3% ወደታች፣ ጁን 20% ወደታች ሆነ ነው ያለቀው። ጁላይ ስቲል አሁን ዛሬ ነው የጀመርነው። anyways I think this is going to be ፖዚቲቭ። 2022ን ተመልከቱት። ሁለቱም ሜይ እና ጁን was red 20% ኢንክሪዝ። 2018ን ተመልከቱት። ሜይ and ጁን was red 37% ኢንክሪዝ in ጁን። 2014 it was a bit difference ምክንያቱም የሜይ ላይ ፖዚቲቭ ነበር። ነገር ግን የምትመለከቱት ሜይ እና ጁን ሬድ ከሆነ ጁላይ ግሪን ሆኖ የሚያልቅበት ፕሮባቢሊቲ it's really higher than we think። ስለዚህ ታሪክ የሚያሳየን ይህን ነው። ጁላይ even in the ቡል ማርኬት ላይ ስትመለከቱት በጣም አሪፍ ሪተርን የሚሰጥበት ነው። 8.4 16% ከ8.4 እስከ 16% ፖዚቲቭ ሪተርን የሚሰጥበት ነው። ነገር ግን አንድ ነገር ልብ እንድትሉ ፈልጋለሁ። ይህ ሁሉ ነገር እያደረግን ያለ ነው ለኤርሊ ሰመሩ ራሊ ነው። አሁን ጁላይ ላይ ለምናገኘው ራሊ ነው እንደዚህ ተፍተፍ እያለን ያለ ነው። I'm not saying the bottom is in ቢትኮይን ከ57000 በታች ሲግኒፊካንትሊ ይወርዳል። ይህንን አስታውሱ እንዳትረሱ። ወዲያው ነው የምንጨርሰው ይህንን ሎንጋችን in the short time frame ገንዘብ ለመስራት በሚለው ነው እያደረግን ያለ ነው። የቤር ማርኬቱ ቦተሙ still not in for sure። ይህንን አስታውሱ። apart from this seasonality የኦርደር ፍሎውን ስንመለከተው የፈንዲንግ ሬትሱን በጣም ቀንሶልናል። አሁን ይህንን ነግሬያችሁ ነበር በላስት አፕዴት ቪዲዮ ላይ ኦርደር ፍሎ በጣም ሃይ ነበረ። we wanted to be ኔጌቲቭ ወይም ደግሞ ወደታች እንዲወርድ የመጀመሪያው ነገር ነበረ። the CVD which shows us if there are more shorts or longs in the market በአሁኑ ሰዓት ላይ ሪከቨር እያደረገ ነው። ይሄኛውም ወደ ላይ እንዲሄድ ሞር እንፈልጋለን። ይሄኛው ወደ ኔጌቲቭ እንዲወጣልን እንፈልጋለን። ኦፕኒንግ ኢንትረስቱን ትንሽ ወደታች እንዲወርድ ያስፈልጋል አትሊስት ኢን ዘ ሾርት ታይም ፍሬም እና እነዚህ ነገሮች አብረን የምንመለከት አፕዴት ማድረጋችሁ ይሆናል። ቴሌግራም ቻናሉ ላይ ጆይን ካላደረጋችሁ ጆይን ማድረጋችሁ እንዳትረሱ። የቢትኮይን ቤር ማርኬት ሎ አልገባም ብዬ ዋነኛው የምልበት ምክንያት 2016 አይተን ወደ ቤር ማርኬት ሎዎቹ ወደ ሚድ ተርሙ ስንወስደው እንደምትመለከቱት ስቲል we are tracking it። አሁን የምትመለከቷት ደግሞ እዚች ጋር ትንሽ የጁላይ ራሊ አለች። እቺኛዋን ራሊ ለማግኘት ነው ዋነኛው ፖይንት። I hope you guys understand ለምን ሎንግ እንደገባው at least for now። እንደምታውቁት እኔ የቤር ማርኬት ከተጀመረ ጀምሮ ሎንግ ገብቼ አላውቅም at least for now። በተለይ የፌብሩዋሪውን ሎንግ ብንገባ አሪፍ ነበረ፣ ግን የኔ ቤዝ ኬስ I wasn't expecting it እንደዛ ወደ ላይ እንሄዳለን ብዬ ግን አሁን ታርጌቶችን እስቲ እናውራ። ታርጌቶችን እንመልከት። ይህ የአሁኑ የጁላይ ራሊ የቱ ጋር ስቶል ሊያደርግ ይችላል፣ መልሰን ሾርት ፖዚሽን ልንገባ እንችላለን የቱ ጋር የሚለውን እናወራለን።
ማስታወስ የምፈልገው ነገር ይህ የምንም አይነት የፋይናንሻል አድቫይዝ አይደለም። እኔ የኔ በራሴ ገንዘብ የሚሰራውን ነገር የምነግራችሁ ሰው ነኝ። ስለዚህ ማንኛውም የፋይናንሻል ዲሲዥን ስታደርጉ የራሳችሁን ሪሰርች የምታደርጉ አበረታታለሁ። ወደ ዛሬው ማለት ወደ ቪዲዮችን እንቀጥል። we were saying about targets, right? ታርጌቶችን ስናወራ let's take this out, take this out. ወደ 200 ዴሊ ሙቪንግ አቨሬጁ እንመለሳለን። ሪጀክት የተደረግንበት መቼ? ሜይ ወር ላይ የመጀመሪያው ቡል ማርኬት ሬዚስተንስ ቤር ማርኬት ሬዚስተንስ ባንድ ሶሪ ጋይስ አልተኛውም ዛሬ ፋይም ስላጊሽ ይቅርታ። ሶ ቤዚክሊ የመጀመሪያው ሬዚስተንስ የሚኖረን አትሊስት ኢን ሾርተር ታይም ፍሬም ኦፍ ኮርስ እነዚህ ሪጅኖች በጠቅላላ ሬዚስተንስ ናቸው እስከ 66000 ሃየር ታይም ፍሬም ማለት ሚዲየም ታይም ፍሬሙ ላይ ዊ ኒድ ቱ ሜክ ኤ ሃየር ሃይ አትሊስት ፎር ናው 66000 ቴክ ማድረግ አለብን። ዊ ሃቭ አ ሎት ኦፍ ስታፍ ቱ ዱ ሂር ፕሩቭ እስከሚያደርገን ነገር ግን ጁላይ ግሪን እንደሚሆን እናውቃለን እና ወዴት ሊሄድ ይችላል የሚለውን ስናወራ ከ70500 እስከ 72000 ማክሲመም እስከ 75398 ይሄዳል ብለን ኤክስፔክት እያደረግነው ነው። ወደ 2018ቱ ቤር ማርኬት ከአሁኑ ጋር በጣም እየተመሳሰለን ያለ ነው። ቤር ማርኬት ሄደን ስንመለከተው ጁላይ ላይ ሌትስ ሲ ዊ got rejected here ሜይ ላይ ከዛ በኋላ 5700 ላይ ቦታ ማደረግን ወደ ቅርብ ሄደን ወደ 200 ዴሊ ሙቪንግ አቨሬጁ ወደ 8400 ማለት ነው። ስለዚህ ሌትስ ሲ ወደ 84000 እንሄዳለን እያልኩ አይደለም። አሁን ወደዚህ ወደ 75000 አካባቢ ይህ ነገር ወደታች እየሄደ ነው የሚቀጥለው። ሶ ሜቢ እስከ 73000 ምናምን አካባቢ ልንሄድ እንችላለን። አሁን ካለንበት ሌቭል እስከዛ ድረስ ከሄድን ኢትስ አባውት 30% ሙቭ። ስለዚህ በሌቨሬጅ ስናደርገው አሪፍ ሪተርን ይሰጠናል ብዬ እጠብቃለሁ አትሊስት ፎር ናው። ሶላና በጣም ጠንካራ ሆኗል ከሌሎቹ አልት ኮይኖች በጠቅላላ አንጻር ስትመለከቱት። ይህም ሆነበት ዋነኛው ምክንያት ሶል ቢቲሲው ነው። የሶል ቢቲሲ ፔሩ ኢትስ ሪሊ ኢንትረስቲንግ አት ዲስ ሞመንት። ሌትስ ሲ ሂር ዩ ጎ። ያያችሁት ከሆነ ትንሽ ሪከቨሪ እያደረገ ነው። ኦፍ ኮርስ ኦን ዘ ሃየር ታይም ፍሬም ምንም ነገር የተቀየረ ነገር የለም ኦን ዘ ሶል ቢቲሲ ፔር። አሁን ላይ ግን ኢትስ አን አፕ ትሬንድ አትሊስት ፎር ነው። ስለዚህ አውት ፐርፎርም ሊያደርግ ይችላል። ኢቴሪየምስ ዶሚናንስ ኢዝ ኖት ዳት ማች። ስለዚህ ይህን ያህል ፐርፎርም ያደርጋል ብዬ አላስብም። ኢቴሪየም እስከ 2000 ድረስ የሚሄድበት ፕሮባቢሊቲ አለ። የመጀመሪያው ሬዚስተንስ ፎር ሶሎና አትሊስት ፎር ናው ኢዝ ዲስ ሌቭል 79000 አካባቢ ላይ የዚህ ቤር ማርኬት ሬዚስተንስ ባንዱን እስቲ እንየው። እሱ አካባቢ ለምን ይፈጠራል የሚለውን 88000 ድረስ 88 ድረስ የሚሄድበት ፕሮባቢሊቲ አለ። ስለዚህ ከዚህ በኋላ እስከዛ ድረስ ፓምፕ ካደረገ 15% ማለት ነው። ሌትስ ሲ ከዚህም በላይ አልፎ የሚሄድበት ፖሲቢሊቲ አለ። ሱ ዘ ሴም ቲንግ ወደ ቤር ማርኬት ሬዚስተንስ ባንዱ ሃይፐር ሊኩዊድ አውርተን ነበር ስለዚህ ጉዳይ። ሌትስ ሲ ኦን ዘ ዴይሊ ሃይፐር ሊኩዊድ ይህንን ሬዚስተንሱን የዚህን ሬንጅ ደብል ቶፑን ኔጌት እንዲያደርግልን እንፈልጋለን እና ከዚህም በላይ እንዲሄድ እፈልጋለሁ ትንሽ ወዴት አካባቢ ይሄዳል? ሌትስ ሲ I had this channel let me check it out። ከዚህኛው አንጻር let's have our magnets on let's see the next resistance on this chart እስከ 70 ሜቢ ይሄኛው ፖቴንሻል አለው። ቢትኮይን አትሊስት እስከ 70 ምናምን ሺህ የሚሄድ ከሆነ አይ ዶንት ሲ ኤኒ ሪዝን ይህንን ደብል ቶፕ በተለይ ኔጌት የሚያደርግልን ከሆነ ሃይፕ ወደዛ የሚሄድበት ፕሮባቢሊቲ አለ ብዬ አስባለሁ። ጎልድ ሴም ቲንግ ጎልድ ብሬክዳውን እያደረገ ነው። የኛ ኤክስፔክቴሽን ወደዚህ የመጀመሪያው ባውንስን ሲግኒፊካንት የሆነው ሰፖርት ሊያገኝ የሚችለው 3888 ላይ አካባቢ ነው። ስለዚህ ያንን ተመልከቱት። ዲክሲ ኢዝ ብሬኪንግ አውት። ስለዚህ በጣም አውርቼ ነበረ ለረጅም ጊዜ የዩኤስ ዶላር ጠንካራ ይሆናል ብዬ አውርቻችሁ ነበረ። በአሁኑ ሰዓት ላይ እንደምትመለከቱት ብሬክአውት አድርጎ ወደ ላይ እየሄደ ይገኛል። የዲክሲውን ስንመለከተው እና ሌት ሚ ሾው ዩ ዋን ሞር ቲንግ ጋይስ ፕሬዚደንሻል ሪተርንስን ያ ዲስ ዋን ፕሬዚደንሻል ሪተርን ፓት የሚለውን እና የዲክሲውን ማሳየት ፈልጌ ነበር ለእናንተ። ሌትስ ሲ ኤፍኤክስ ሌትስ ሲ ዘ ዩኤስዲ Dixie, where is it? Here you go. This one right here የታለ ዩኤስ ዶላር የዶናልድ ትራምፕን የ2018ቱን እና የአሁኑን ስትመለከቱት በጣም ተመሳሳይ ነገር ታያላችሁ። let's see why is it not loading?
Let's me check it out. Here you go. I found it. አስተካክየዋለሁ። ይኸውላችሁ ይሄኛውን ነው ማሳየት የፈለኩትኝ የዶናልድ ትራምፕ የአሁኑን እና ያለፈውን የዶላሩን ስትሬንግቱን ስትመለከቱት እንዴት ትራክ እያደረገው እንደሆነ የፕሬዚደንሻል ሪተርን ተርምሱን ነው ምን ያሳየን እና አንድ የዶላሩን መመሳሰል ተመልከቱት። ሁለተኛ ደግሞ አሁን ምን ላሳያችሁ መሰላችሁ የክሪፕቶን እና የቢትኮይንን የዶናልድ ትራምፕ ያለፈውን እና የአሁኑን ተርም ይሄኛው ኢት ዋዝ ሞር ቫዮለንት ያው ቢትኮይን ስቲል ያንግ ስለነበረ የአሁኑን ደግሞ የዶናልድ ትራምፕን ተመልከቱት። ስቲል በጣም ትራክ እያደረግነው ነው። ሎወስት ሴት ሂር ኢን ፌብሩዋሪ፣ ሎወስት ሴት ሂር ሃየር ሎው ኢን ኤፕሪል። አሁን ሜይ ላይ ቶፕ አደረግን። ከዛ በኋላ አሁን እዚህ ጋር ቦተም አድርገን ወደ ጁላይ ራሊ የምናደርግ ይመስለኛል። የኔን ታርጌቶች ነግሬያችኋለሁ። ማየት ያለባችሁ ነገሮች እነዚህ ናቸው። አትሊስት በእኔ አመለካከት እንደ ሾርት ተርም ያ ሶ ጋይስ ጆይን ካላደረጋችሁ በቴሌግራም ቻናሉ ጆይን ማድረጋችሁን እባካችሁ አስተውሉ። እነዚህን ነገሮች እንመልከት። ቢትኮይን ሪክሌም ማድረግ የሚችል ከሆነ ያንን ፖይንት ኦፍ ተከትሎ ወደ 60,500 ይሄዳል። ከ60,500 በኋላ ደግሞ ሞር ወደ ላይ ሲግኒፊካንት የምንሄድ ይመስለኛል። ሌትስ ሲ ዲ ቮሊዩም ሬንጅን እስቲ እንመልከተው። ከላይ ያለውን አይ ዲድንት ቼክ ኢት አውት የዚህኛውን ቮሊዩም ሌትስ ትራይ ቱ ሲ how things are going. I think I have it here. Let me check it out. Yep, this one. ይሄኛውን ስንመለከተው ደግሞ ይሄኛውን ቮሊዩም የመጀመሪያው ሬዚስተንስ ያ 60,900 አካባቢ ላይ ሞር ኦር ሌስ ይህንን ሪክሌም ማድረግ የምንችል ከሆነ ኢትስ ዊል ቢ ፋንታስቲክ ፎር ቢትኮይን አትሊስት ፎር ዘ ሾርት ተርም። የመጀመሪያው ሬዚስተንስ ሲግኒፊካንት የሚመጣው እዚህ ጋር ነው። ከ61,000 በላይ ዴይሊ ክሎዥር ማግኘት የምንችልና የምንጀምር ከሆነ ደግሞ ኢት ዊል ቢ actually really bullish for Bitcoin. ስለዚህ in the 15 minute time frame ማርኬት ስትራክቸር ሽፍት ካለ ሎወር ሎ ማለት ይህንን ለምሳሌ ሎ ቴክ የምናደርገው ከሆነ እሱን የመጀመሪያ አለርት ነው የሚሆነው። እኔም አለርት አድርጌበታል። እሱን ተመልከቱት። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ለቻናሉ ዲስኮናቸው ሰብስክራይብ መደረጉ እንዳይረሳ። ጋይስ ደግሞ ቪዲዮውን ከወደዳችሁት ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አፕሪሺየት የምታደርጉት ደግሞ ከሆነ እንደዚህ አይነት አሪፍ ቪዲዮ የፈጠነ ቪዲዮ ቴሌግራም ቻናል ላይ ያለውንም አፕዴት የሚመቻችሁ ከሆነ ባካችሁ ለጋይስ ላይክ እየተደረገ ቪዲዮ በሱ ነው አፕሪሺየሽናችሁን ማየው ቻናሉም እንዲያድግ ስለሚያግዘኝ በትህትና እጠይቃለሁ። see you guys on the next video.